ሰዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ሙዝ እና አቮካዶ የቱ የተሻለና ይበልጥ ጤናማ ነው? የትኛው ይበልጥ ኒውትሪሽናል ቫሊዩ አለው? እናም አብረውስ መመገብ ይቻላል ወይ? አብረው መመገብ ከተቻለ እንዴት አድርጋችሁ ብትመገቡ መልካም ነው የሚለውን በዚህ ቪዲዮ ላይ በሚገባ ነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሙዝ እና አቮካዶ እንደምታውቁት እጅግ በጣም በርካታ የጤና ጥቅሞች አሏቸው። ሁለቱም ኦልሞስት ተቀራራቢ የሆነ ኒውትሪሽናል ቫሊዩ ወይም ደግሞ የአመጋገብ ይዘት ወይም ደግሞ ንጥረ ነገር አላቸው። የምግብ ይዘታቸው ወይም ደግሞ የንጥረ ነገር ንጽጽራቸውን አቮካዶን ከሙዝ በ100 ግራም ምን ያክል ንጥረ ነገሮችን እንደሚይዙ ልንገራችሁ። በ100 ግራም አቮካዶም ሆነ ሙዝ ካሎሪ 89 ካሎሪ፣ አቮካዶ ደግሞ 160 ካሎሪ ይዛል። ካርቦሃይድሬትስ ሙዝ 23 ግራም፣ አቮካዶ 9 ግራም፣ ስኳር ሙዝ 12 ግራም፣ አቮካዶ 0.7 ግራም፣ ፋይበር ሙዝ 2.6 ግራም፣ አቮካዶ ደግሞ 6.7 ግራምን ይዛል። ፕሮቲን ደግሞ ሙዝ 1.1 ግራም፣ አቮካዶ ደግሞ 2 ግራም፣ ስብ ደግሞ ሙዝ 0.3 ግራም፣ አቮካዶ ደግሞ 15 ግራም ስብ አለው። አብዛኛው ግን ጤናማ የሆነ ስብ ነው። ፖታሲየም ደግሞ ሙዝ 358 ሚሊግራም፣ አቮካዶ ደግሞ ወደ 485 ሚሊግራም የፖታሲየም ይዘት አለው። ማግኒዥየም ሙዝ 27 ሚሊግራም፣ አቮካዶ ደግሞ 29 ሚሊግራም ማግኒዥየም ይዘት አለው። ቫይታሚን ሲ ሙዝ 8.7 ሚሊግራም፣ አቮካዶ ደግሞ 10 ሚሊግራምን ይይዛል። ፎሌት ወይም ደግሞ ቫይታሚን ቢ9 ሙዝ 20 ማይክሮግራም ሲይዝ አቮካዶ ደግሞ 81 ማይክሮግራም ይይዛል። ቫይታሚን ቢ6 ደግሞ ሙዝ 0.4 ሚሊግራም ሲይዝ አቮካዶ ደግሞ 0.3 ሚሊግራምን ይይዛል። ቫይታሚን ኬ ደግሞ ሙዝ 0.5 ማይክሮግራም ሲይዝ አቮካዶ ደግሞ 21 ማይክሮግራም ይይዛል ማለት ነው። ስለዚህ ጠቅላላ አድርገን ስናየው በኒውትሪሽናል ቫሊዩ ወይም ደግሞ በአመጋገብ ይዘታቸው በ100 ግራም አቮካዶ ትንሽ ከሙዝ በበርካታ የንጥረ ነገር ይዘቶች ትንሽ በለጥ ይላል። ነገር ግን ሁለቱም ተመጣጣኝና ተነጻጻሪ ናቸው። የሚበላለጡት በጣም በትንሽ ነው ማለት ነው። እና እስቲ ዋና ዋና የጤና ጥቅሞቻቸውን የየራሳቸውን ስንመለከት በቅድሚያ እስቲ የሙዝ ጥቅሞቹን ስንመለከት ሙዝ እንግዲህ በርካታ የጤና ጥቅሞች አሉት። በተፈጥሮ ስኳር በግሉኮስ እና በፍሩክቶስ ይዘቱ አማካኝነት ፈጣን የሆነ ኃይልን ይሰጠናል። በፖታሲየም የበለጸገ ነው። የልብ ጤናንና የደም ግፊትንም ይቀንሳል። በቫይታሚን ቢ6ም የበለጸገ ነው። ለስሜትና ለአእምሮ ጤና በጣም ጠቃሚ ነው። ሙዝ ተፈጥሯዊ ፕሪባዮቲክስ ይዘት አለው። ጤናማ የምግብ መፈጨትን ይደግፋል። ሙዝ ከስፖርታዊ እንቅስቃሴ በኋላ ለማገገምና ለቁርጥማትም በጣም ጥሩ ነው። ከዚህ በዘለለ ሙዝ እጅግ በጣም በርካታ ጥቅሞችን ይሰጠናል ማለት ነው። የአቮካዶ የጤና ጥቅሞችን ደግሞ ስንመለከት አቮካዶ በልብ ጤናማ ሞኖ አንሳቹሬትድ ስብ በኦይሌክ አሲድ የተሞላ ነው። ጤናማ የሆነ የቅባት ይዘት አለው ማለት ነው። አቮካዶ ከፍተኛ የፋይበር ይዘትም አለው። የምግብ መፈጨትንና ጥጋብንም ያበረታታል። አቮካዶ ለቆዳ ለአእምሮ እናም ለአይን ጤና በጣም ጥሩ የሆኑ የቫይታሚን ኢ እናም የሊዩቲን ምንጭ ነው። አቮካዶ በካርቦሃይድሬትስም ዝቅተኛ ነው። ለስኳር ህመምተኞች እናም ዝቅተኛ የካርቦሃይድሬት አመጋገቦችን ለሚከተሉ ሰዎች በጣም ጥሩ ነው። አቮካዶ አንቲ ኢንፍላማቶሪ እናም ኮሌስትሮልን የመቀነስ ባህሪያትም አሉት ማለት ነው። ስለዚህ እነዚህ የአቮካዶ ጥቅሞች ናቸው። ከዚህም በላይ አቮካዶ እጅግ በጣም ብዙ ጥቅሞችን ይሰጠናል ማለት ነው። ታዲያ ሙዝና አቮካዶን አብረው መመገብ ይቻላል ወይንስ ደግሞ አይቻልም የሚለውን እንመልከት። አዎ ይቻላል። አብራችሁ ስትመገቧቸው በርካታ ጥቅሞችን
ይሰጧችኋል ማለት ነው። ከእነዚህም ውስጥ እንግዲህ አንደኛ የተመጣጠነ ማክሮ ንጥረ ነገሮችን ይሰጣሉ። ሙዝ ፈጣን ኃይልና ካርቦሃይድሬትስን ይሰጣል። አቮካዶ ጤናማ ስብና ፋይበርን ይሰጣል። አብረው ሲሆኑ የበለጠ የሚያጠግብና የተረጋጋ የኃይል ምንጭን ይፈጥራሉ ማለት ነው። ሁለተኛ ደግሞ የተሻለ ንጥረ ነገር መመጠጥ ይኖራል። የአቮካዶ ጤናማ ስብ በሙዝና በሌሎች ፍራፍሬዎች ውስጥ የሚገኙትን በስብ የሚሟሙ ቫይታሚኖችን እንደ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኤ እና ቫይታሚን ኬን ለመምጠጥ ይረዳል። ሶስተኛ የምግብ መፈጨት ጤና ጥምረት ይኖራል። የሙዝ ፕሪባዮቲክስ እና የአቮካዶ ፋይበር ለአንጀት ተስማሚ የሆነ ጥምረትን ይሰጣል። አራተኛ ለክብደት መቆጣጠር በጣም ጥሩ ነው። ሙዝ የጣፋጭ ፍላጎትን ያረካል። አቮካዶ ደግሞ ጥጋብን ይጨምራል። ስለዚህ ረዘም ላለ ጊዜ ጥጋብ እንዲሰማችሁ ያደርጋል ማለት ነው። አምስተኛ ስሜትና አእምሮንም ያሳድጋል። የሙዝ የቫይታሚን ቢ6 እና ትሪፕቶፋን ይዘቱ ሴሮቶኒንን ያሳድጋል። የአቮካዶ ደግሞ ጤናማ ስብና የፎሌት ይዘቱ የአእምሮ ተግባርን ይደግፋል። ስድስተኛ ደግሞ ከስፖርታዊ እንቅስቃሴ በፊት ወይም ደግሞ በኋላ ለመመገብም በጣም ተስማሚ ናቸው። ሙዝ ፈጣን የሆነ የካርቦሃይድሬትስ ምንጭ ነው። አቮካዶ ደግሞ ጡንቻን የሚደግፉ ስቦችና ኤሌክትሮላይቶች እንደ ፖታሲየምን ይሰጠናል ማለት ነው። ሙዝም የፖታሲየም ምንጭም ነው፣ ግን በፖታሲየም ይዘታቸው አቮካዶ ከሙዝ ትንሽ ከፍ ይላል ማለት ነው። ታዲያ የትኛው ይሻላል አቮካዶ ወይንስ ደግሞ ሙዝ ይሻላል ለሚለው ጥያቄ ለፈጣን ኃይልና ለጣፋጭነት ሙዝ የተሻለ አማራጭ ነው። ለልብ ጤና እናም ጥጋብ እንዲሰማን ለማድረግ ደግሞ አቮካዶ የተሻለ አማራጭ ነው ማለት ነው። ነገር ግን አብረው ሲሆኑና አንድ ላይ ስትመገቧቸው የሁለቱንም ምርጥ ጥምረትና ጥቅሞችን እንድታገኙ ያደርጋቸዋል ማለት ነው። ታዲያ ሙዝ እና አቮካዶን በጤናማ መንገድ አብሮ ለመመገብ የሚያስችሉ በርካታ መንገዶችን ልንገራችሁ። እነዚህ መንገዶች በንጥረ ነገሮች የተሞሉ በቀላሉ የሚፈጩ እናም ለኃይል፣ ለክብደት ቁጥጥርና ለልብ ጤና የሚረዱ ናቸው። አንደኛ የአቮካዶና የሙዝ ስሙዚን አዘጋጅታችሁ መጠቀም ነው። የሚያስፈልጋችሁ ግብዓቶች አንድ የበሰለ ሙዝ፣ ግማሽ የበሰለ አቮካዶ፣ አንድ ኩባያ ያልጣፈጠ የአልመንድ ወተት ወይም ደግሞ ውሃ ሊሆን ይችላል፣ አንድ የሻይ ማንኪያ ቺያ ሲድስ ወይም ደግሞ ተልባ እንደ አማራጭ መጨመር ትችላላችሁ። ትንሽ ቀረፋ ወይም ደግሞ ማር እንደ አማራጭ መጨመር ትችላላችሁ። ቀዝቀዝ እንዲላችሁ ከፈለጋችሁ የበረዶ ኩብን ጨምሩበት። ይህ በዚህ የሙዝ ስሙዚን አዘጋጅታችሁ መጠቀም ነው። የጤና ጥቅሞቹም ደግሞ ለቁርስ ወይም ደግሞ ከስፖርታዊ እንቅስቃሴ በፊት ወይም ደግሞ በኋላ በጣም ጥሩ ነው። የተመጣጠነ ካርቦሃይድሬትስ፣ ጤናማ ስቦች፣ ፋይበር፣ ፖታሲየም እና አንቲኦክሲዳንቶችን ይሰጣችኋል። ያጠግባልና የደም ስኳርንም ለማረጋጋት ይረዳል። ሁለተኛ የአቮካዶ እናም የሙዝ ቶስት ነው። እንዴት መጠቀም ትችላላችሁ? አንድ ቁራጭ የሙሉ እህል ወይም ደግሞ የአጃ ዳቦን ማዘጋጀት፣ ከዛም የተፈጨ አቮካዶን ቀቡት፣ እንዲሁም የተቆራረጠ ሙዝን ጨምሩበት እና ቀረፋ ወይም ደግሞ ቺያ ሲድስ ማድረግ ነው በላዩ ላይ። ከዛ ለምን ጤናማ ነው? ለክብደት ቁጥጥርና ለልብ ጤና በጣም ጥሩ ነው። ከፍተኛ ፋይበርና ዝቅተኛ ግላይሲሚክ ኢንዴክስ ይዘት አለው። ቀረፋ የደም ስኳርንም ለመቆጣጠር ይረዳል ማለት ነው። ሶስተኛ ደግሞ የአቮካዶ እና የሙዝ ሰላጣ ነው። የሚያስፈልጋችሁ ግብዓቶች የተቆረጠ አቮካዶ ያስፈልጋችኋል፣ እንዲሁም የተቆራረጠ ሙዝ ያስፈልጋችኋል፣ የተቆረጠ ኪያር ወይም ደግሞ ስፒናች ያስፈልጋችኋል፣ እንዲሁም ደግሞ የሎሚ ጭማቂ እና የወይራ ዘይት ያስፈልጋችኋል። ከዛም ትንሽ ጨው እና እንደ ቃሪያ አድርግታችሁ መመገብ ነው። ይህ ቀላል ምሳ ወይም ደግሞ ከሰዓት በኋላ እንደ መክሰስም መመገብ ትችላላችሁ። ትኩስ ውሃ የሚያጠጣ ለሰውነታችሁ እናም በአንቲ ኦክሲዳንቶችም የተሞላ ነው ማለት ነው። ምርጥ የአመጋገብ ጥምረት ነው። አራተኛ ደግሞ የሙዝና የአቮካዶ አይስ ክሬም ማዘጋጀት ትችላላችሁ። እንደ አይስ ክሬም መጠቀም ጤናማና ጣፋጭ የሆነ። እንዴት ነው የምታዘጋጁት? የቀዘቀዘ ሙዝን ቁርጥራጮችን ታዘጋጃላችሁ። የበሰለ አቮካዶን ታዘጋጃላችሁ። ትንሽ የኮኮናት ወተት ወይም ደግሞ ከተቻለ የግሪክ እርጎ ካሌለ
ማንኛውንም እርጎ መጠቀም ትችላላችሁ። ቫኔላ ወይም ደግሞ የኮኮናት ዱቄትን እንደ አማራጭ ጨምሩበት። ከዛም እነዚህን አዋህዳችሁ መመገብ ነው። ታዲያ ከስኳር ነፃ የሆነ አማራጭ ነው። ለመፈጨትናም ለቆዳ ጤናም በጣም ጥሩ ነው። ለህፃናትና ለአዋቂዎችም እጅግ በጣም ምርጥ ምግብ ነው ማለት ነው። ልክ እንደ አይስክሬም ጣፋጭ የሆነ ነው። ነገር ግን ከስኳር ነፃ የሆነ አማራጭ ነው። የተፈጥሮ ስኳር ይዘት ብቻ ያለው ነው። አምስተኛ ደግሞ የተፈጨ ሙዝና አቮካዶ ነው። የህፃናት ምግብን አዘጋጅታችሁ ለህፃናቶች የምትሰጡት ማለት ነው። የሚያስፈልጋችሁ ደግሞ ግማሽ የበሰለ ሙዝ ወይም ደግሞ 1/2 ማለት ግማሽ ነው። ግማሽ የበሰለ ሙዝና ከ1/4 አቮካዶ ጋር በደንብ አንድ ላይ መፍጨት ነው። 1/4 አቮካዶ ማለት አንዱን አቮካዶ ለአራት ቆራርጧችሁ አንዷን ብቻ መጠቀም ነው ማለት ነው። ስለዚህ 1/4 የሆነ አቮካዶን ከግማሽ የበሰለ ሙዝ ጋር ነው በደንብ የምትፈጩት። ከዛም ጨው ወይም ደግሞ ስኳር በፍጹም አትጨምሩበትም። ስለዚህ ይህንን ፈጭታችሁ ከ6 ወር በላይ ለሆኑ ህፃናት እጅግ በጣም ምርጥ የሆነ ምግብ ነው ማለት ነው። ታዲያ ሙዝና አቮካዶ አብሮ ለመመገብ በጣም ጥሩ ጊዜ ጠዋት ላይ ለኃይልና ለምግብ መፈጨት በጣም ጥሩ ነው። ከስፖርታዊ እንቅስቃሴ በኋላ ለጡንቻ ማገገሚያ እና ለኤሌክትሮላይት መጨመር በጣም ጥሩ ነው። እንደ መክሰስ ጤናማ ያልሆኑ የጀንክ ምግብ ፍላጎቶችን ለማስወገድ በእነዚህ ሰዓቶች መመገብም ትችላላችሁ ማለት ነው። ታዲያ ጤናማ በሆነ መንገድ ለመመገብ ስኳር ወይም ደግሞ ጣፋጭ የሆኑ እርጎ ወይም ደግሞ ማንኛውንም በጣም የጣፈጠ ነገርን በፍጹም አትጨምሩ። ነጭ ዳቦ ወይም ደግሞ የተጠበሱ ምግቦችን ደግሞ አስወግዱ። በአንድ አገልግሎት ወይም ደግሞ አመጋገብ ውስጥ 1 ሙዝ እና ግማሽ አቮካዶ ብቻ ለመመገብ በቂ ነው። ከዛ በላይ ባትጠቀሙም መልካም ነው። ነገር ግን ጤናማ ከሆናችሁ እንደ ዲያቤቲክ ካልሆናችሁ ይህንን በቀን 2 እና 3 ጊዜ መደጋገም ትችላላችሁ። ግን አንዴ ስትመገቡ 1 ሙዝ እና ግማሽ አቮካዶ አንድ ላይ ለመመገብ በቂ ነው ማለት ነው። ለተሻለ የምግብ መፈጨት ደግሞ ሁልጊዜ ትኩስ የሆነ ፍሬሽ እና የበሰሉትን ብትመገቡ በጣም መልካም ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ ሀሳብ አስተያየትም ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።